ለምንድነው ሐዋርያ ጳውሎስ ለነዚህ አማኞች ይህን የተሰሎንቄ መልእክት እነርሱ የጻፈላቸው መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ አጥብቆ አደራ ያለ አምላችኋለሁ አደራላችኋለሁ የሚለው ለምንድነው? 3 ፖይንቶች ነግራችኋለሁ። አንደኛው እዛን ጊዜ አዲስ ኪዳን መጽሐፍ አልተጻፈም። ብሉይ ኪዳን ነበረ። አዲስ ኪዳን መጽሐፍ ስላልተጻፈ ቆላስይስ ምዕራፍ 4 ቁጥር 16 እንዲህ ይላል፣ ይህች መልእክት የቷ መልእክት? ለቆላስይስ ሰዎች የተጻፈው በእናንተ ዘንድ ከተነበበች በኋላ በሎዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጉ። ከሎዶቅያም የምታገኟት መልእክት እናንተ ደግሞ አንብቡ ብሏል። ስለዚህ በቀደመው ጊዜ አዲስ ኪዳን አሁን እንደኛ ጊዜ ተጠርዞ ተጽፎ ስላልነበረ 39 የብሉይ ኪዳኑ ተጽፏል። የአዲስ ኪዳን ስላልተጻፈ ምክንያቱም ለእያንዳንዱ አብያተ ክርስቲያናት የሚጽፈውን እየተለዋወጡ እንዲያነቡ አንደኛው ለዚህ ፐርፐዝ ነው። አዲስ ኪዳን ስላልተጻፈ ነበር። እስካሁን ድረስ የሎዶቅያ ቤተክርስቲያን መልእክት አልተገኘም። ራእይ መጽሐፍ ላይ ግን ኢየሱስ የተናገረው ብቻ አለ። ጳውሎስ የጻፈው አልተገኘም። ሌላው ለምንድነው ይህ መልእክት እንዲነበብ የሚያስፈልገው? ዛሬስ እኛ መስማት ያለብን ለምንድነው ለቅዱሳን ሁሉ ይነበብ የሚለው ብሌሲንግ ስላለው ራእይ ምዕራፍ 1 ቁጥር 3 ላይ እንዲላል ዘመኑ ቀርቧል፣ የሚያነበው የትንቢቱንም ቃል የሚሰሙ በውስጡም የተጻፈውን የሚጠብቁ ብፁዓን ናቸው ይላል። በእርግጥ ይሄ ለራእይ መጽሐፍ ነው። ሐዋርያ ዮሐንስ ይህን የራእይ መጽሐፍ ከጌታ ኢየሱስ ከመልአኩ ተቀብሎ በጻፈ ጊዜ ምን ይላል? ዘመኑ ቀርቧል፣ የሚያነበው የትንቢቱን ቃል የሚሰሙና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው ይላል። ዛሬም የትኛውንም የእግዚአብሔር መንፈስ ያለበትን መጽሐፍ ቅዱስን ብናነበው ብንሰማው በውስጡ የተጻፈውን ብንጠብቅ we are blessed ወገኖች፣ ብፁዕ ነን። ብፁዕ ማለት blessed ማለት ነው፣ የተባረከ ነው ይላል። የእግዚአብሔርን ቃል መስማት ወገኖች መባረክ ነው። አሁን ስለታደልን ነው ስለተባረክን ነው እኮ የምንሰማው። የማይሰሙ እኮ እዚቹ ፕላኔት ላይ ከኛ ጋር ያሉ የእግዚአብሔርን ቃል የማይሰሙ እንስማም ቢሉ ጆሮአቸው ያልተከፈተላቸው ብዙዎች አሉ። ጆሮአችን ተከፍቶ መስማት ራሱ ብሌሲንግ ነው። ማንበብ በራሱ ብሌሲንግ ነው። የተጻፈው መጠበቅ በራሱ ብሌሲንግ ነው። እኔ ተባርኬያለሁ፣ ሳነበው ተባርኬያለሁ፣ ስሰብከው ተባርኬያለሁ። ስትሰሙ ተባርካችኋል። ገና ትባረካለህ ብሎ ነገር የለም። ተባርከናል። we are blessed። ስለዚህ ብፁዕ ነው ይላል። ይነበብ የሚለው ጳውሎስ ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ እምላችኋለሁ የሚለው ብለስድ ብጽዕና ስላለው። ሶስተኛው ለምንድነው ጳውሎስ ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ እምላችኋለሁ አደራላችኋለሁ ብሎ የሚናገረው? ለቅዱሳን አማኞች የሚጠቅም ስለሆነ የሚጠቅም ነው። እንዴት? በሁለተኛ ጢሞቴዎስ ምዕራፍ 3 16 እስከ 17 ያለውን ሳነበው እንዲህ ይላል፣ የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር ደግሞ ይጠቅማል ይላል። ለምን ይጠቅማል ይላል? የእግዚአብሔር መንፈስ ያለበት 66ቱ መጽሐፍ ላይብረሪ ነው። 66ቱ መጽሐፍ ላይ የእግዚአብሔር መንፈስ አለበት። ኢየሱስ ምን አለ? መጽሐፍትን ሁሉ ብትመረምሩ ስለኔ ነው የሚናገረው፣ ስለኔ ነው የሚያወራው። ከዘፍጥረት እስከ ራእይ አንብቡ። ኢየሱስን ኢሜጁንና ሰብስታንሱን የሚያሳየን ኢየሱስ ክርስቶስን ጥላውን ብሉይ ኪዳን ያሳየናል። አሁን በአዲስ ኪዳን ደግሞ ራሱን ኢየሱስን ገልጦ ያሳየናል። ምክንያቱም የእግዚአብሔር መንፈስ አለበት። ለዚህ ነው ጳውሎስ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ የሚለው 66ቱን ነው። ለትምህርት ይጠቅማል ይላል፣ ለተግሳጽ ይጠቅማል ይላል፣ ልብን ለማቅናት ይጠቅማል ይላል፣ በጽድቅ ላለው ምክር ይጠቅማል ይላል። ስለዚህ እንግዲህ መጠቀም ከፈለግን ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ ወይም አደራ እላችኋለሁ ይላል። ለዚህ ነው እንግዲህ ይህንን መልእክት የምናጠናው ወይም የምናነበው ማለት ነው።